ሽጦር ነው እሺ እንዳላችሁ እንግዲህ ምን አደርጋለሁ አንተ ምንድነው እሱ አንተ መርዝ ምን ልታረጋ ያስከው አንተ ጁስ መሰለ እኮ ምን ልታረጋ ያስከው እሱ በቃኝ ወስኛለሁ በቃ አዎ ወስኛለሁ አዎ ምንድነው ወሰንከው አንተ በቃ እኔ መሞት ወስኛለሁ እፈልጋለሁ በስመ አብ ወልድ መንፈስ ቅዱስ አንተ ምን ሆነ ነው እንደዛ አይነት ቀልድ አልወድም እኔ አንተ አስቀምጥ ምን ይላል ምንም ቀልድ አይደለም እና ምንድነው ይሄ እንዴ ምን ያለውንኩት አለ እስቲ አንድ በል አባባ አሁን እኔ ኑሮ ነው እንደውም እኮ ሰምተሃል ዘመኑ ወቅቱ ብዙዎቹ ብንሄድ ይሻላል እያሉ አሉት ወደው እንዳይመ አቡሽዬ እንደው ምን ሆነ ነው ኧረ እባክህ ይኸውልህ ዓመት ባሉ በሰላም እናሳልፈው ኧረ ግድ የለም ምን አለኝና ነው እንዴ እኔ እንደ ወጣት እኮ ዘና ፈታ ወጣ ገባ ማለት ያስፈልገዋል እና ማከለከለ ማናስ አስቀረ ያስፈልገዋል ስንት ነገር አለ ምንድነው ይሄ ጦጦ አይገባም ያው በለው አይገባም አንተ ስማ ይኸውልህ መቼም አንተን አስሮ ያስቀመጠ ሰው የለም መውጣት ከፈለክ መውጣት ነው መግባት ከፈለክ መግባት ነው ይኸውልህ ደግሞ ምን ሰፈሩን እንደተደገመበት አያ ስዞረው አይደለ እንደምትለው ማናሰረህና ነው ሆነ አንተ አባቢ አስቤበት ነው ምኑ በዓል መሆኑን በቃ ታዲያ ምን ላድርግ ስራ የለ ትምሮ እንደሆነ ላሽ በላ ላይ ላሽ አልኩ በቃ ከዛ ምን ልሁን እና እኔ የምልህ አትማር አልኩ አሁን አንተ ትማራለህ አትማርም ትሰራለህ አትሰራም ዝም በበላ 30 ዓመት ሙሉ እንደወጣ እንደገባህ ነው እና ምን ይሁን ብለህ ነው አሁን እሱን መጠጥ እንትን መርዝ ያስከው ይኸውልህ እንዲህ እንደቀላል ሞታለሁ አይባልም ይኸውልህ እሱ ነገር እኮ አንዴ ከተጣው ይኸውልህ አንጀትን እየቆራረጠ እየበጣጠሰው ነው መሬት የሚያሳርፍ ወፈር አድርጌ የበጠበጥኩ ለምን መሰለህ እንዳያቆየኝ እኮ ታው እንጂ በጣም ከዚሁ ድብ እንዳደረገ ጭርር ክርር ድብል ብዬ እፊትህ ታየኛለህ አንተ ልጅ ረብያለሁ ቅዱስ ይኸውልህ አቡሽዬ ይኸውልህ አርፈን እንደው በዓላችንን እንደው በሰላም ለምን አናሳልፍም አሁን ይኸውልህ በዚህ ዘመን እኮ እንዳንተ አይነት አባትና እናቶች ሞልተው እኮ ነው ወጣቱን የማይረዳ ስማ እንትን የሚሉት ብንሄድ ይሻላል እያሉ መርዛቸው ገመዳቸው እያደረጉ ያሉት ስማ ይሄ እኮ አጋንንት ነው እንዲህ ምጫወትበት በሰው ልጅ አጋንንት ነው ታው ግድ የለም ረፍ እሱን ተው ግን ወጣትነቴን አንድ ቀን ሳልኖረው ማለፍ አልፈልግም ስለዚህ ቢያንስ አሁን እንስማማ አንድ ነገር እንስማማ ምን ይሁን ነው አሁን ምን ሆንኩ ብለህ ነው ምን ይተበስ እንደው ምን ላርግ እስቲ ንገረኝ አንተ በስተሽበት ምን ላርግ ብር ትሰጠኛለህ አሰጠኝ ከየት አመጣለሁ እስቲ ንገረኝ እኔ ለአንተ አለህ እንዴ ከየት ይመጣል ጡረታ ትቀበላለህ ብሮ ከአሜሪካ ይልካል እኔን አስቦ ለአንተም አስቦ ምናምን ይልካል እንኳን ትልቁ በዓል አይደለም አውደ ዓመት ገናው ነው አይደለም እሱ ዝም ብሎ ራሱ እንዳይቸግር ይልክልሃል አንተ ግን አላየውም አልሰማሁም ነው የምትለው እኔ የምልህ እንዴ የትኛው አጋንንት እንዴ የትኛው ሰይጣን እንዴ የትኛው ጂኒ ነው ወንድምህ ከአሜሪካ ገንዘብ እንደላከልኝ የነገረህ እስቲ ንገረኝ እንዴ አባቢ አላከልኝ ምትል ነው ማን ላከ ሽምጥጥ መች ላከ እስኪ ማርያም እንበል ወላዲት ያል አዛኛ አረ ወይኔ አባቢ ጨክነሃል ወይኔ አባቢ ይኸውልህ በድሮ ዘመን ምን አይነት ሰዎች እንደነበሩ ታውቃለህ ጋቭሮቭ የሚባሉ ነበሩ ጋቭሮቭ አዎ አታውቃቸውም ለነገሩ አንቺ መች ታነቢያለሽ ይኸውልህ እነሱ ማለት ነው ከስስታቸው የተነሳ እንትን የክብሪት እንጨት ማለት ነው አንዷን ክብሪት እንጨት ስስታ ምን ያልከኝ ያው በለው እኔ እነሱን ነው የምነግርህ ስለነሱ ነው የማወራህ ይኸውልህ ከስስታቸው የተነሳ አንዷን የክብሪት እንጨት አውጥተው ለሁለት ጊዜ ነበር ሰንጥቀው የሚጠቀማት አየህ አሁን አንተ ወሬውን ከምትጠቀም ነው ምን ማወቅ ነበረብህ እንዴት አንድ የክብሪት እንጨት ሁለት ቦታ ተጠቀሙ እኛ ደግሞ እንዴት ሶስት እናድርጋት ብለህ ማሰብ ነበረብህ ወይኔ አባቢ የምታስበው በሙሉ በቃ አይሰራማ ስማ እኔ ይኸውልህ በስተሽበት ዘመን በአንተ በመጦሪ እንደገና በ30 ዓመት አንተን አቡሽ እያልኩ እጦራለሁ በዛ ላይ የብሶ ደግሞ ሞታለሁ ትላለህ ኧረ ተው ግፈራ አባቢ በቃ ለማንኛውም እንዳታዝንብኝ በቃ አዝናለሁ አባቢ እወዳለሁ እንዳታዝንብኝ ሶሪ ግን አላድርም ዋዜማ ነው ብሩን ማሰጠኝ ከሆነ አይነህ ያየ ግጥም አድርጌ ግጥም እላለሁ በቃ አለቅ በቃ አባቢ ግድ የለህም ይኸውልህ እሞታለሁ አትበል በዓሉ የስጦታ ታውቃለህ ሚዲያው ሁሉ ቴሌቪዥኑ የሚያወራው ስለ ስጦታ ነው ምን እንደተሰጠ ስጦታ እሱ ምን እንደተሰጠን ታውቃለህ ይኸውልህ ምን ተሰጠን ይኸውልህ የተሰጠንማ ይኸውልህ የዓለም ጌታ መድኃኒት ክርስቶስ እሱ ይኸውልህ እሱ ከሰማየ ሰማያት የወረደበት አዳም
ይድን ዘንድ ይኸውልህ አምላክ ሰው አምላክ የሆነበት ቀን እኮ ነው። ስጦታ ማለት እኮ ይኸውልህ እኛ ልጅነት ያገኘንበት ነው። በቃ አባባ አሁን ትምርቶ ምናምን በቃ አልፈልግም። በቃ ዛሬ ፈታ ማለት ፈልጋለሁ። በቃ በዓል ነው። ስጠኝ፣ አስደስተኝ። አይ ካልክ እንደውም ተወስኛለሁ፣ እጠጣዋለሁ። በቃ ወደ ጓሮ ዞር ብዬ አይኔም እንዳይክ ፈልግ። እኔ እኮ ስለሌለኝ ነው ልጄ፣ ስለሌለኝ ነው። ምንድን ነው የሌለ? ምን አለኝ? ገንዘብ አለ? የለኝም። አባባ ልኮልሃል። አላከም ብሮ ልኮልሃል። እኔ አውቃለሁ። ልኮልሃል። ወዲያኔ አላከም ስልህ በቃ ተው ብያለሁ። ተው በቃ ተው ብያለሁ። በቃ ተው አንተ ልጅ፣ ተው ልጄ፣ ተው አንተ ልጅ በቃ ተው። አንተ እኮ ጅል ነህ። እረፍ ብያለሁ። ስጠኛ በቃ እሺ ተው በቃ ትሰጠኛለህ? አዎ በቃ እሰጥሃለሁ። ይኸው ሁሉ ነገር ይቅር። እኔ በዓመት በዓሉ ምድር እንዲህ ልጁ በዓመት በዓል ገንዘብ ፈልጎ አልሰጥ ስላለው መርዝ ጠጥቶ ሞተ እኮ። አየኸው አይደል? ፍግም አለ እኮ ፉራ አለ እኮ። ይኸውልህ ተብዬ በእውነት ስሜት የሚጠፋ ይኸውልህ የቀረው ይቅር። አልብላ፣ አልጠጣ፣ በዓል ይቅርብኝ፣ እንዳሻሁን ተፍታታ ጠጣ እኛ ያልከው አላ አባቢ አንቺ አታርፊው። ይሁን በእውነት እኔ ምን ሆናለሁ? ምኑም ይቅርብኝ። ይኸውልህ ምኑም ይቅርብኝ። ሰው በወለደ ይጸድቃል፣ እኔ በወለደ እቃጠላለሁ። አቤት 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 አባቢ ና ይኸውልህ እኔ አልብላ አልጠጣ፣ ዓመት በዓሉም ይቅርብኝ። ሂድ ፍትት በል በቃ ተፍታታ። እንዳሻሁን እንደፈለክ ሄደህ ተፍታታ ቡሼ ተፍታታ እንደፈለክ ከጓደኞች ጋር ተፍታታ። እንዴ ምን ነው? እቺ ምንድን ነች? ይቺ ምንድን ናት? እቺ ምንድን ናት አይባልም። ምንድን ነው የሚባል? አንተ 200 ብር ናት። 200 ብር እኮ። ኧረ አባቢ፣ ኧረ ሼም አታውቅም። ሼም አንሶህ አባቢ። አሁን በዚህ ብር ምን ይደረጋል? በእግዚአብሔር ያዛት አባቢ። አንተ አንሶህ። ይኸውልህ እኔ በ200 ብር አንተን ያደጉ ወንድምን የጠፋብኝን ሟቹን እናትህን በ200 ብር ነው ያኖርኩት። አንቀራርሬ ማለት ዲስኩርን ጀመርክ። እንግዲህ ድሮም ይኸው በብር ከ50 ሙክት ገዝቼ አርጄ እኔ በብር ከ50 ሙክት ገዝቼ ለበዓል አርጄላችሁ አብልቻችሁ አጠጥቻችሁ ልትል ነው አይደል? አባባ አልበላንም፣ በቃ ተው። አልበላንም። አንተ ራስህ አልበላህም አባቢ። ዛሬ እኮ በ20 ሺህ ብር አንድ በግ እንኳን የረባ በግ አትገዛም። ቆዳ ነው ይዘም እና አደራህን ቀብሪ ላይ እንዳትቆም። በቃ ቀብሪ ላይ ይሄ የሟች ኑዛዜ ነው። በቃ ቀብሪ ላይ እንዳትቆም። ሰማልክ እና ታዲያ አንተን ማን ይወስዳል? ለአንሳስ ማርያም ድረስ አንተን ማን ይወስዳል? አባባ በቃ ተው እኮ ጅል ነህ አቡሽ፣ ጅል ነህ እኮ የምትሰራውን የማታውቅ ጅል ነህ አቡሽ። ቆይ ይኸው ስማ፣ እኔ ይብቃኝ። አልብላ አልጠጣ አልኑር፣ በጅምር ይቅር ሁሉም ነገር፣ በዓሉም ይቅር። ምን አደርጋለሁ? መድኃኒዓለም እኔ እንደውም በልጅ አላደለኝ። ይቅር ትልቁ ነገር እኮ በዓል እኮ በቃ ቤተሰብ ደስታ ነው። በቃ ይኸው እንግዲህ በቃ ና ያለኝን በጠቅላላ ይኸው ልጄ የምትሄድበት ሂድ። በቃ የምትሄድበት ሂድ። በቃ ሂድ ዳሻ። አባቢ ምንድን ነው ይሄ? ምንድን ነው? ቁጠረው። በጣም ሂሳብ አይሆን። 2 4 5 500 ብር እና 500 ብር ምንድን ነው? አንተ በቃ አባቢ አንተ እኔ በጣም አሁን ያዘንኩት ነገር የሰው ነፍስ እንዴት እንደረከሰ። ወይኔ የሰው ልጅ ረከሰ ዘመኑ። አሁን የኔ ነፍስ ነው በ500 ብር የምገምተው አባባ። ኧረ እኔ አቡሽ ልግዛል አልኩ ነፍስህን። ኧረ ተው ገምተህ እኮ ሰጠኝ አይደለም? ይኸው ያለኝን ሰጠሁህ። ተው ይኸውልህ። አመሰግናለሁ። ኧረ ተው አቡሽ፣ አባቢ በቃ ተው አባቢ። በቃ እንለፋለፋ እንጩህ። አጉል ሰው ይታዘብሃል። ለነገሩ እንዲህ ድርቅ ብዬ ብቻህን አታነሳኝ። ይኸው ሬሳ ሳጥን እንኳን ስንት እንደምገዛ ታውቀዋለህ? መከፈኛው እንኳን ስንት እንደሚወጣ ታውቀዋለህ? በቃ ተወኝ፣ እሞታለሁ። በቃ አባቢ አይንህ እያየ ሄድኩ። እሞታለሁ። ተው ልጄ ተው። በቃ ተወኝ፣ ልጠጣበት። ቡሽ ጨክን
አባቢ ወዬ ደህናውን ስማ አለ እናት አሳድጎት እምቢ ብሎት ሞተ ልታስብለኝ ነው አይደል? አዎ መሰሽበት እኔም መጦር ሲገባ አባቢ ሞታለሁ አልክ። ወስኛለሁ። ወሰንክብኝ። ደሞ አባቢ ደሞ እዚህ ኢትያስ ካለ አሉ አይደል ጎረቤታችን የሚጠይሙ ባለፈው ትልቅ በጣም ከባድ ዕቃ ተሸክመው ብቻቸው የሚያግዛቸው እንኳን ሰው ሳይኖር ማለት ነው። እኔ እዛ ድንጋው ላይ በር ላይ ቁጭ ብዬ ሳላግዛቸው ቆርቆሮኛል፣ ተሰምቶኛል እና ይቅርታ ብሏል አቡሽ። በጣም ይቅርታ ስላላገዝኩት ብለህ ንገርልኝ ከመሞቱ በፊት በላቸው። በቃ ሌላ ምንም አልፈልግም። አባቢ ደግሞ ያቺ ሰላምና ኤርሚያስን ታውቃቸዋለህ? ጓደኞች እነሱንም በጣም በቃ አስከፍቻቸዋለሁ። የራሴ ጥፋት ሆኖ ሰድቤያቸዋለሁ፣ ተጣልቻቸዋለሁ። እነሱንም ይቅርታ ብሏቸዋል በልልኝ። በቃ ሌላ ምንም አልፈልግም። ደህናውን ልጠጣው ነው። አዎ ጠጣው። ማርያም እሰይ አቡሽ ጠጥ ምን ነው ህይወት አሳሳችኝ። እናቴን አሳሳች ህይወትህ። መኖር አጓጓኝ። እሰይ አጓጓ አይደለ ልጄ? መኖር አጓጓችሁ? አዎ እሰይ ሆነ አጓጓ ልጄ። በቃ እሺ አሁኑ በዓል ይለፍና እንማከርበታለን። አሁን እሺ ግባልኝ 500 እኔ ብሬ አጓጓችኝ 500 ብሬ የለም ልጄ ማለት አሳዘነችኝ። እኔም 500 ብሬ አሳሳችኝ። እንዴ አባቢ ሰጣኛል እኮ አሁን ደግሞ ወሰድኩት። የኔ ልጅ ወሰድኩት እና 500 ብር ለዳን በሰጥን ይውል እኔ በሰማይ የሚያጸድቀኝ ስንት ሰራበታለሁ። በአምጣቋል እንዴ አለ እንዴ